እልል በሉልኝ እልል በሉልኝ እልል በሉልኝ እልል በሉ። እግዚአብሔርማ ስራ ይሰራል እኮ እግዚአብሔር ስራ ይሰራል። እግዚአብሔር ስራ ይሰራል። ከአሩሲ ላይ አንድ ጋግርት ተነቅሏል። ከአሩሲ ላይ አንድ ሾተ ላይ ተነቅሏል። ከአሩሲ ላይ አንድ እንትን ተነስቷል። እልል በሉ እልል በሉ። ኤፍሬም እሸቴ ይበድ የሚያብድ ይበድ። እልል በሉልኝ ብቻ እልል በል እልል በል እልል በል። ቅዱስ ሲኖዶስ ዛሬ የወሰነው ውሳኔ ነው ማነብላችሁ። ይኸው እየተከታተሉ ስለሆነ ነው። ይህንን አቅርብ ያሉኝን ነው ስለማምናቸው ነው የማነበው። ቀን ዛሬ ተጽፏል 11 4ኛ ወር 2018 ዓመተ ምህረት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስ ጽሕፈት ቤት ለብፁዕ አባ ያሬድ ለአቡነ ያሬድ ለብፁዕ አባ ያሬድ የሰበካ ጉባኤ ማደራጃ መምሪያና የአሩሲ ሀገረ ስብከት ጽሕፈት ቤት የሀገረ ስብከት ሊቀ ጳጳስ አዲስ አበባ በቀረበው የአጣሪ ልዑካን ሪፖርት እንደታየው በአሩሲ ሀገረ ስብከት አሁን ካለው አስተዳደራዊ ችግር አንጻር ብፁዕነቶ እስከ ግንቦት 2018 ዓመተ ምህረት ርክበ ካህናት የቅዱስ ሲኖዶስ ምልአተ ጉባኤ ላይ ድረስ የሰበካ ጉባኤ ማደራጃ መምሪያ የበላይ ኃላፊነቱን ብቻ ይዘው እንዲቆዩ ይደረግ ሲል ቋሚ ሲኖዶስ ታኅሳስ 1 ቀን 2018 ዓመተ ምህረት ባደረገው ስብሰባ ወስኗል። ስለዚህ በቋሚ ሲኖዶስ ውሳኔ መሰረት እስከ ግንቦት 2018 ዓመተ ምህረት ርክበ ካህናት የቅዱስ ሲኖዶስ ምልአተ ጉባኤ ድረስ ለጊዜው የሰበካ ጉባኤ ማደራጃ መምሪያ የበላይ ኃላፊነቶች ብቻ ይዘው እየሰሩ እንዲቆዩ የተወሰነ መሆኑን እናስታውቃለን። እግዚአብሔር ኢትዮጵያን ይባርክ። አባ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወጨጌ ዘመንበረ ተክለ ሃይማኖት ግልባጭ ለብፁዕ ቅዱስ ፓትርያርክ ጽሕፈት ቤት ለመንበረ ፓትርያርክ ጠቅላይ ጽሕፈት ቤት ቤተ ክህነት ጽሕፈት ቤት አዲስ አበባ ለአሩሲ ሀገረ ስብከት ጽሕፈት ቤት ለአሩሲ ዞን አስተዳደር ጽሕፈት ቤት ተብሎ ተልኳል። አለቀ አለቀ። አባ ያሬድ አሳራጁ ማለት ነው፣ አስገዳዩ ማለት ነው። አባ ያሬድ የኮታ ሹመኛው ማለት ነው። አባ ያሬድ አሩሲ ሲጨፈጨፉ ኢትዮጵያ ሄደው አሜሪካ ሄደው ዋሽንግተን ነው ሜሪላንድ ያለው ዮሐንስ የሚቀመጡት ማለት ነው። የማህበረ ቅዱሳን እንትን የሚቀመጡት ማለት ነው። የማህበረ ቅዱሳን ሴቶች ተራ ገብተው የሚመግቧቸው በአሜሪካ ኑሮ ሲቀለቡ ኖሮ ከዛ ደግሞ ገንዘብ ተሰጥቷቸው የሚሄዱ ማለት ነው። የሚሄዱ ማለት ነው። እንትን ብቻ ያላሉ ልጆቼ ሞቶ ያላሉ ጥያቄ ሲቀርብላችሁ ዝም በሉ መሞት ዛሬ ነው እንዴ የተጀመረ የሚል ጳጳስ። ይሄ ብቻ አይደለም። ይሄ ብቻ አይደለም። የስላቁ ብዛት የነ ሄኖክ ክፍሌ የነ ሄኖክ ኃይሌ የጥመታቸው ጥመት ብዛት አሩሲ ላይ የአላፋት ዝማሬ እንዲዘጋጅ ነጭ ተለብሶ ብለው ገዳዮቹ አስገድደዋል። የኦሮሚያ እስላሞቹ አስተዳደሮቹ የዚህ ሄኖክ የሚያዘጋጀውን አይነት አዘጋጁ ብሏቸው ማስታወቂያ እየተሰራ ነው። ልንገራችሁ፣ አሩሲ ላይ አሰላ ላይ ማለት ነው። ላሳያችሁ። ጉድ እኮ ነው የምንሰማው። በመቃብራቸው ላይ ዘምሩ ተብለው ከዛ ቢኒያም ሽታዬ ይመጣና እንዘምራለን መዝሙር እና አስሎ ጳጳሱ አቡነ ያሬድ እንግዲህ የአርሲ ሀገረ ስብከት ሊቀ ጳጳሱ ነው ቢሾሙም እንግዲህ እረኛ ሆነው መንጋውን ሊጠበቁ አልቻሉም ማለት ነው። በተደጋጋሚ በተኩሎቹ ሲበሉ በጎቹ ግልገሎቹን ለነጣቂ ተኩላ አሳልፈው ሰጥተዋል። ምንም አይነት ጥበቃም መንፈሳዊ አገልግሎትም መንፈሳዊ አባትነትንም አላሳዩም። ጭራሽ ሞታቸውን እንዳላወቁ እንዳልሰሙ እንዲሁም ደግሞ የሞቱት ኦርቶዶክሳውያን ብቻ ናቸው የሚል ተደጋጋሚ የሚያሳዝን መግለጫ ሲያወጡ እንደነበር ይታወቃል ማለት ነው። እንግዲህ ጠቅላይ ቤተ ክህነቱ በተሰማው የዛሬ መረጃ ወንድማችን ዘመድኩን ባዳረሰን ማለት ነው። ከጠቅላይ ቤተ ክህነት በወጣ ደብዳቤ መሰረት አቡነ ያሬድ እንግዲህ ከአርሲ ሀገረ ስብከት እንዲነሱና በሌላ አገልግሎት ላይ ብቻ ተሰማርተው እንዲቆዩ ተደርጓል። ይሄ በጎ ነገር ቢሆንም አሁንስ የሚመደበው ምን አይነት ሰው ነው? ዛሬ ለአርሲ
ኦርቶዶክሳውያን የሚመደበው ማን ነው? ፈቃደኞች ናቸው ወደዛ ላይ መሄድ አባቶች? ሌላ ጥያቄ ነው። እንዲሁም ደግሞ አሁንስ ከአቡነ ያሬድ የተሻለ ሰው ይመደባሉ? እንደሳቸው አይነት ድካማ አስተዳደር የማይኖረው ሰው ማን ሊመደብ ይችላል የሚለው እንግዲህ በቀጣይ የምንመለከተው ይሆናል ማለት ነው። እስኪ ደግሞ ሞጣ ቀራኒዮ ስለ ኪነ ጥበብ መዘምራን ሊቀ መዘምራን ኪነ ጥበብ ወልደ ቂርቆስ ደግሞ መኪና ካልገዘውላቸው እያለ ነው። እስኪ እሱን እንስማው። የተማረ ሰው የማይከበርበት አማራ ስለሆኑ ነው እንጂ ያቺ መኪና አይደለም። ሮል ሮይስ እንደ ወርቁ አይተው ነው የሚገባቸው ናቸው። ሮል ሮይስ ወይም ደግሞ ፕራይቬት ጀት። እውነት ነው እውነት። ለመምህራችን ለአባታችን እንዴ ለኪነ ጥበብ ወልደ ቂርቆስ ማለት እኮ ሌላኛው ያሬድ የዘመኑ ያሬድ እኮ ነው አይደለም እንዴ? ያሬድ ናቸው። እኒህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ካላት $1 ቢሊዮን ፕራይቬት ጀት መግዛት ነበረባቸው። በጣም ኪነ ቂርቆስ ያ መኪና አለን። አሁንም የኦርቶዶክስ ቤተክርስቲያን አማኞች በተለይ አማራ በቀጥታ ወደ አሜሪካ መጥተው ሌላ አውሮፓ ሰራሽ መኪና ሊገዛላቸውና ሊጫን ይገባዋል። ቤት በአስቸኳይ የተለየ የራሳቸው ከራሳቸው ውጭ የሆነ ለዚህ አገልግሎት ዘመናቸው 1000 ካሬ ላይ አዲስ አበባ ያረፈ ቤት ምንም ግብር የማይከፈልበት መሰጠት አለበት። ምንም የአፈር ግብር የማይከፈልበት ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንደ አለቃ እያሌው አሻራቸውን እንደ ቅዱስ ያሬድ አሻራቸውን ያስቀመጡ ሊቀ መዘምራን የመዘምራን አለቃ መምህር፣ አስተማሪ፣ ቀዳሽ፣ ቅኔ አዋቂ ራሽያ ድረስ ሄደው ማስትሬት ዲግሪ በሃይማኖት የተማሩ ኪነ ጥበብ ወልደ ቂርቆስ ናቸው። ጵጵስና ይገባቸው ነበር። በእውነት እኒህን አባት በጣም ነው የማደንቃቸው። የእሳቸውን መዝሙር ስሰማ ነው ዲያቆን ልቤው የሚረጋጋው። እኔ ስድብ ይመስላቸዋል ሰዎች። ቅድም ለአማራ እየታገልኩለት አይገባውም። አማራ ስድብ እንዳይመስላችሁ ቁጭት ነው። ትግሬዎች ግን ርር እያሉ ነው። አማራው ደግሞ አይገባውም። ዱቄታ አብይ አህመድ የዘንድሮን ምርጫ የምንወዳደረው ከፓርቲዎች ጋር አይደለም፣ ፓርቲዎችን አጥፍተን የእኛ ስጋት መሆን የማይችሉበት ደረጃ ላይ አድርሰናቸዋል፣ የቀሩን ጥቁር ልበሱ እያሉ የሚጠራሩት ኦርቶዶክሶች ናቸው። የዘንድሮውን ምርጫ የምንፎካከረው ከፓርቲዎች ጋር ሳይሆን ከኦርቶዶክስ ጋር ነው በማለት ስራዎች ሁሉ ከዚህ አኳያ እንዲሰሩ አዘዋል። ይህንኑ ከ1 ዓመት በፊት በሳቸው ለሚሰበሰበው የጸጥታው ምክር ቤት ተናግረውት ነበር። የእኛ ስጋት ሸኔም ፋኖም አይደለም፣ ኦርቶዶክስ ውስጥ የተሰገሰገው ፋኖና ወያኔ ናቸው ብለዋል። ይህንን ያሉት ለነ ብርሃኑ ጁላ፣ ለነ ደመላሽ ገብረ ሚካኤል፣ ለነ ሲሳይ ቶላ፣ ለነ ሬድዋን ሁሴን፣ ለነ አበባው ታደሰ፣ ለነ ጌዲዮን ጢሞቴዎስ ነው። በነገራችን ላይ በጸጥታው ምክር ቤት ውስጥ ከሚገኙ ሰዎች አንድ ሰው እንኳን ኦርቶዶክስ አይደለም። ብዙዎች ይህንን መረጃ በሰሙ ጊዜ እጅግ በጣም ተደናግጠዋልኝ፣ ተደንቀዋል። እውነት እንዲህ አይነት አገላለጽ ከምን የመነጨ ነው? እናንተ በዚህ ጉዳይ ሀሳብ አስታችሁ ምንድነው? እስቲ በኮሜንት ላይ እንወያይበት። እንግዲህ መረጃው እንደሚገልጽልን ከሆነ የዘንድሮ ምርጫ ኦርቶዶክስና ብልጽግና የሚፎካከሩበት ነው ብሎ ጠቅላይ ሚኒስትሩ ተናግሯል ነው የሚባለው። እንግዲህ እውነት ቤተክርስቲያኗ በዚህ ልክ ልትወዳደርና ልትፎካከር ትችላለች ወይ? በብዙ መከራና ማት ውስጥ አይደለችም ወይ? ቤተክርስቲያን ዓላማዋስ ምርጫ መወዳደር ነው ወይ? ምን ታስበው ነው? ይሄ ንግግር ምን አለው ከጀርባው? ምን አይነት እቅድ ተይዞ ነው በዚህ ልክ ከጠቅላይ ሚኒስትሩ ሲነገር ስንሰማ እጅግ በጣም ያሳዝናል ማለት ነው። ቤተክርስቲያን ድምጼ ይከበር፣ ስራዬ ልጆቼ ይከበሩ አለች እንጂ ሌላ ዓላማ የላትም። እንግዲህ እናንተ ሀሳብ አስታችሁ ምንድነው? በኋላ መመለስበት ይሆናል። ሰላም ለእናንተ ይሁን።